ወጣቶች ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላል። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ንሱ። ሌላ ሸክም አንጭንባችሁ ንጽሕናችሁን ግጠጡ። ከሚኮነነው ዓለም ጋር እንዳንኮነን፣ ከሚቀጣው ዓለም ጋር እንዳንቀጣ፣ ከሚተው ዓለም ጋር እንዳንተው ሃይማኖታችሁን ከጠበቃት፣ ማተባችሁን ካጠበቃት፣ ትናንት በነበረው ትጋት ከቀጠላት፣ ለሀገር እንግዳ ለሰው ባዳ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰላችታችሁ ታቷችሁ እግዚአብሔርን ካልተዋችሁት፣ ሥርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። ክርስትና ቋንቋችን ነው። ፍቅር ቋንቋችን ነው። ጨዋነት ቋንቋችን ነው። ሰውን ሁሉ መውደድ ቋንቋችን ነው። ንግግራችን በጨው እንደተቀመመ እንደ እግዚአብሔር ቃል ነው። ምስጋናችን ቋንቋችን ነው። ዝማሪያችን ቋንቋችን ነው። ሌላ ባዕድ ቋንቋ ካልቀላቀላችሁ፣ እግዚአብሔርን ካላማችሁ፣ እግዚአብሔርን ካልሰደባችሁት፣ እግዚአብሔርን ችላ ካላላችሁ፣ በትላንቱ ምስጋና ከቀጠላችሁ በዚህ ዘመን ክርስቲያን ሆኖ መኖር ከባድ ሊሆን ይችላል። እየተራቡ ክርስቲያን መሆን፣ እየተጨነቁ ክርስቲያን መሆን፣ ሰርቆ መብላት፣ አጭበርብሮ መክበር እየተቻለ ጨዋ ሆኖ መደህየት፣ ክርስትናን አለመተው ምናልባት እያመመም ግን የእግዚአብሔርን ትእዛዛት መጠበቅ ነፃ ለመውጣት ያበቃሉ። ወገኖቼ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። የዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 24። ለጥቂት ደቂቃዎች የምንማርበት የትምህርታችን ኃይለ ቃል ነው። ያላችሁን ጠብቁ። እግዚአብሔርን የሚያምኑ እግዚአብሔርን አባቴ የሚሉ ያላቸውን ይጠብቃሉ። ጌታችን በቲያጥሮን ላሉት ያስተላለፈላቸው መልእክት ይሄ ነው። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። እግዚአብሔርን የሚያገኙት ከእግዚአብሔር ጋር የሚሆኑት ያላቸውን የጠበቁ ናቸው። ይልቁንም እንደዚህ ዘመን እንዳለው አይነት ያለንን እንደመጠበቅ የሚያስፈልግ ነገር የለም። እስራኤል ከባርነት ለምን ነፃ ይወጡ ይመስላችኋል? ለ430 ዘመን ገለባ እያመላለሱ ጭቃ እያቦኩ በጅራፍ እየተገረፉ በባርነት ይማቅቁ ነበር እስራኤል። ታዲያ እስራኤልን እግዚአብሔር ለምን ነፃ ያወጣቸው ይመስላችኋል? ለምን የተመለከታቸው ይመስላችኋል? ለምን ጩኸታቸውን የሰማ ይመስላችኋል? ለምን ከብዙ ዘመናት በኋላ
እግዚአብሔር ያሰባቸው ይመስላችኋል? 4 እስራኤላውያን በግብፅ ምድር የጠበቋቸው ነገሮች ስለነበሩ ነው። እደግመዋለሁ። የእግዚአብሔር ቸርነት አንድ ነው። እግዚአብሔር በአባቶቻቸው ደስ መሰኘቱ ሌላ ጉዳይ ነው። እስራኤል ግን በዚያ በምድረ በዳ በስደት 4 ነገሮችን ጠብቀው ነበረ። ለዚያ ነው እግዚአብሔር ነፃ ያወጣቸው። ለዛ ነው እግዚአብሔር መከራቸውን የሚያየው። ለዛ ነው እግዚአብሔር የመጎብኘታቸውን ዘመን ያቀረበው። ወገኖች እነዚህን ነገር ቢጠብቁ ጊዜ ነው እግዚአብሔር ተስፋቸውን የፈጸመላቸው። እዩ፣ አንደኛ ግዝረታቸውን በመፈጸም ጠብቀዋል። ሁለተኛ ስማቸውን አልቀየሩም ነበር። ሶስተኛ ቋንቋቸውን አልደባለቁም ነበረ። አራተኛ ምስጢረ ተስፋቸውን ለማንም አልገለጡም ነበረ። የተወደዳችሁ ክርስቲያኖች በስደት ነው ያሉት፣ በመከራ ነው ያሉት። ከሀገራቸው ከተሰደዱ ከቀያቸው ከራቁ ብዙ ዘመን ሆኗቸዋል። የባዳነት ስሜት አለ፣ የእንግድነት ስሜት አለ። ከዚህ ሁሉ በላይ ግን በሚያም ሥራና በአስጨናቂ ቀንበር ስር ወድቀዋል። እስራኤል ግን ምን እንደሚያደርጉ ታውቃላችሁ? በባዕድ ምድር በእንግዶች አገር በዚያ ሁሉ መከራ በዚያ ሁሉ ጭንቅ የእግዚአብሔርን ሥራ አጠብቀው ነበረ። ዘመን ረዝሟል ብለው የእግዚአብሔርን ሥርዓት አልተውም ነበረ። ለአገሩ እንግዳ ነኝ፣ ለሰው ባዳ ነኝ ብለው የእግዚአብሔርን ትእዛዛት ችላ አላሉም ነበረ። ወገኖቼ መከራው ሲበዛ፣ ጅራፉ ሲበዛ፣ ስቃዩ ሲበዛ፣ ቀንበሩ ሲበዛ ከእንግዲህ ወዲህ የእግዚአብሔርን ትእዛዛት መፈጸም ለእኛ ምናችን ነው አላሉ። ይልቁኑ ሥርዓተ ግዝረታቸውን እየፈጸሙ መኖር ጀመሩ። ወገኖቼ ግዝረት እግዚአብሔር የሰጣቸው ሥርዓት ናት። በምድራቸው ብቻ አይደለም፣ ያለ ምድራቸውም ይፈጽሟት ጀመረ። እግዚአብሔር ያሳያል፣ ልዑል ያመልክታት። ሲገዘሩ ይቆስላሉ፣ ሲቆስሉ ይደማሉ። ቁስሉ ከባድ ሥራ ያሰራቸው። ጭቃ ነው የሚያሞቁት፣ ገለባ ነው የሚያመላልሱት። በጣም ያማል። ያውም አስታማሚ የላቸው፣ ያውም ጠያቂ የላቸው፣ ያውም ተንከባካቢ የላቸው። ግን ምን ያደርጉ ነበር? ሥርዓተ ግዝረታቸውን ይፈጽሙ ነበር። እያመማቸው፣ አዎ እያመማቸው፣ እየተቸገሩ፣ አዎ እየተቸገሩ፣ እየተራቡ፣ አዎ እየተራቡ፣ ባዳ ሆነው፣ አዎ ባዳ ሆነው፣ በባርነት እየኖሩ፣ አዎ ቀንበር አርፎባቸውም ቢሆን የእግዚአብሔርን ሥርዓትና ትእዛዝ አልተዋትም ነበር። እንዴት ይደንቃሉ ወገኖቼ! እየቆሰሉ መጠበቅ፣ እየታመሙ መጠበቅ፣ እየደሙ መጠበቅ፣ አስታማሚ በሌለበት መጠበቅ፣ በባርነት ውስጥ መጠበቅ። ይህን ነበር እስራኤል ጠብቀው የቆዩት። የተወደዳችሁ ክርስቲያኖች፣ በዚህ ዘመን ክርስቲያን ሆኖ መኖር ከባድ ሊሆን ይችላል። እየተራቡ ክርስቲያን መሆን፣ እየተጨነቁ ክርስቲያን መሆን፣
ሰርቆ መብላት፣ አጭበርብሮ መክበር እየተቻለ ጨዋ ሆኖ መደህየት፣ ክርስትናን አለመተው ምናልባት ያመው እያመመም ግን የእግዚአብሔርን ትእዛዛት መጠበቅ ነፃ ለመውጣት ያበቃሉ። ወገኖቼ ነፃ መውጣት የሚፈልጉ ሁሉ በጭንቅ ጊዜም፣ በመከራ ጊዜም፣ በመተው ጊዜም፣ ተንከባካቢ በማጣት ጊዜም፣ በመረሳት ጊዜም፣ ቀን በመርዘምም ጊዜም፣ በባዳነት ስሜት ጊዜም፣ በሆደ ማሻነት ጊዜ፣ በየትኛው ጊዜ ክርስትናን መጠበቅ። ለዚህ ነው እግዚአብሔር ያሰባቸው። ግዝረታቸውን አልተዉም ነበረ። ማንነታቸውን አልቀየሩም ነበረ። ስፍራ ሲቀይሩ ማንነታቸውን አልቀየሩ። ጨዋነታቸውን አልቀየሩ። ስማቸውን አልቀየሩ። ስፍራ ቢቀይሩም ስም አልቀየሩ። ከአካባቢ ቢርቁም አምላካቸውን በልባቸው አድርገው ስርዓታቸውን እየፈጸሙ ነው የኖሩት። ከስፍራ ራቁ እንጂ ከእግዚአብሔር አልራቁ። አያችሁ፣ ይሄንን ስለጠበቁ ነው እግዚአብሔር ነፃ ያወጣቸው። ወገኖች ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ስራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ገብቷችሁ ላይሆን ይችላል። ግን መኑኝ፣ እያመማችሁም ቢሆን ስርዓተ እግዚአብሔር፣ ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። ሃይማኖታችሁን ከጠበቃት፣ ማዕተባችሁን ካጠበቃት፣ ትናንት በነበረው ትጋት ከቀጠላት፣ ለሀገር እንግዳ ለሰው ባዳ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰላችታችሁ ታቷችሁ እግዚአብሔርን ካልተዋችሁት፣ ስርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። ግዝረታቸውን አልተዉ፣ ቋንቋቸውን አልደባለቁም። ክርስትና ቋንቋችን ነው። ፍቅር ቋንቋችን ነው። ጨዋነት ቋንቋችን ነው። ሰውን ሁሉ መውደድ ቋንቋችን ነው። ንግግራችን በጨው እንደተቀመመ እንደ እግዚአብሔር ቃል ነው። ምስጋናችን ቋንቋችን ነው። ዝማሪያችን ቋንቋችን ነው። ሌላ ባዕድ ቋንቋ ካልቀላቀላት፣ እግዚአብሔርን ካላማችሁት፣ እግዚአብሔርን ካልሰደባችሁት፣ እግዚአብሔርን ችላ ካላላችሁት፣ በትላንቱ ምስጋና ከቀጠላችሁ፣ በትላንት ማንነታቸውን ነው ያልቀየሩት። ስም አለመቀየር ማንነትን አለመቀየር ነው። ቋንቋን አለመቀየር ማንነትን አለመቀየር ነው። አያችሁ፣ ትእዛዝም ጠብቀዋል፣ ማንነታቸውንም ላለማጥፋት ታግለዋል። እናንተ ክርስቲያኖች ናችሁ። እናንተ ባለማተሞች ናችሁ። እናንተ ባለተስፋዎች ናችሁ። እግዚአብሔር አንድ ቀን ነፃ እንደሚያወጣቸው ያውቃል። በዚህ ነገር ተስፋ ሳይቆርጡ መኖር ጀምረዋል። ምስጢረ ተስፋቸውን ለማንም አልገለጡ። 4 ነገሮች ስለጠበቁ፣ ግዝረታቸው ስለፈጸሙ፣ ስማቸው ስላቀየው፣ ቋንቋቸው ስላልደበላለቁ፣ ምስጢረ ተስፋቸውን ለማንም ስላልገለጡ፣ በተስፋ ስለኖሩ እግዚአብሔር ከባርነት ቀንበር አወጣቸው። እግዚአብሔር ቀንበሩን ሰበረላቸው። እግዚአብሔር ኃይለኛውን ፈርዖን የኤርትራ ባህር ላይ አንሳፈፈላቸው ስለጠበቁ። ሌላ ሸክም አልጭንባችሁ፣ ያላችሁን ግን ጠብቁ። ጨዋነት
ንጽሕናነታችሁን ጠብቁ። እንደ ቅዱስ ዮሴፍ ያለ ሰው ለምን እግዚአብሔር ከዝቅታ ወደ ከፍታ እንዳወጣው ታውቃላችሁ? ከባርነት ወደ ጌትነት ለምን እንደመለሰው ታውቃላችሁ? ከተጣለ ማንነት ወደ ከበረ ማንነት ለምን እንዳመጣው ታውቃላችሁ? ንጽሕናውን ጠብቋል። የእግዚአብሔርን ትእዛዝ ደግሞም የተስፋውን ምስጢር ብቻ አይደለም፣ እግዚአብሔር ነፃ እንዲያወጣቸው የሚፈልጉ ሁሉ እንደ ቅዱስ ዮሴፍ በየትኛውም ስፍራ፣ በየትኛውም ዘመን፣ በየትኛውም ሁኔታ፣ በየትኛውም አኗኗር ንጽሕናቸውን ይጠብቃል። እግዚአብሔር በተስፋ ነፃ እንዲያወጣው የሚፈልግ ሁሉ ወደ ጥንት ክብሩ ከፍ ወዳለ ልዕልናው ደግሞም ከሁሉ በላይ ወደ ሆነው ወደ ዘላለም ሕይወት እንዲጠራው የሚፈልግ ሁሉ ታግሎም ቢሆን ንጽሕናውን ይጠብቃል። የተወደዳችሁ ክርስቲያኖች፣ ዘመን ሲረዝም፣ ጊዜ ሲከፋ፣ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ። ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ፣ ምናልባት ቀን ርዝሞባችሁ፣ ምናልባት መከራ ተጭኗችሁ፣ ምናልባት ንጽሕናን የመጠበቅ ተስፋ ደብዝዞባችሁ ከመጠበቅ ወደ ኋላ እንዳትሉ ዮሴፍን ተመልከቱ። ማንም ሁን ማ ዘውትር እግዚአብሔርን በፊትህ አድርገው የሚለውን ምክር የሚያውቅ ይመስላል ቅዱስ ዮሴፍ። የአባ እንጦንስ ምክር ነው። የተወደዳችሁ ክርስቲያኖች፣ ማንም ሁኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት። የትም ኑሩ የት በመጀመሪያ የኖራችሁበትን ስፍራ አትልቀቁት። ምንም ስሩ ምን በቅዱሳት መጻሕፍት ላይ እንደተማራችሁ ፈጽሙት። ይህ የአባ እንጦንስ ምክር ነው። ዘወትር እግዚአብሔርን በፊታችሁ አድርጉት። ዮሴፍ ድል አድርጎ የወጣው ንጽሕናውን የጠበቀው እግዚአብሔርን በፊቱ አድርጎ ነው። ወገኖች፣ የተወደደ የጌታችንን ቁስሎች በፊቱ የሚያደርግ ክርስቲያን አሸንፎ ይወጣል። የጌታችንን የሕማም ማኅተብ በትከሻው በልቡ የሚሸከም ክርስቲያን ድል ያደርጋል። የቆሰለለትን አምላክ የእጆቹን ችንካር የሚመለከት ክርስቲያን በፊቱ እንደተሰቀለ አድርጎ የሚያይ ክርስቲያን አሸናፊ ይሆናል። እንደሱ ነው ክርስቲያኖች። በፊቱ እግዚአብሔርን ጠብቀው፣ እፊት ላይ አድርገህ ጠብቀው። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። እግዚአብሔር ዓይናችሁ ላይ፣ እግዚአብሔር ልባችሁ ውስጥ፣ እግዚአብሔር አፋችሁ ላይ አድርጋችሁ ከጠበቃችሁት ነፃ ያወጣችኋል። ባሪያ የነበረው ጌታ እንደሆነ ረሳችሁት። ታሳሪ የነበረው አሳሪ ወደ መሆን እንደተሸጋገረ አያችሁት። ከአንዴም ሁለት ጊዜ የተሸጠው ሰው የሸጡትን ሰዎች እንደተቀበለ ይልቁንም እንዳልተበቀለ አያችሁት። ንጽሕና ያሻግራል። ንጽሕና ድል ያደርጋል። ንጽሕና ያከብራል። የረከሱ ይዋረዳሉ። አደራችሁ በውርደት እንዳንያዝ፣ ልክ እንደ ዮሴፍ በባዕድ ምድር በእንግዳ አገር ለሰው ባዳ ቢሆን በእግዚአብሔር ፊት ግን ሁል ጊዜ ስለኖረ ድል አድርጎ ወጣ። ንጽሕናውን ጠበቀ። ወጣቶች ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላል። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ
በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ንሱ። ሌላ ሸክም አንጭንባችሁ፣ ንጽሕናችሁን ግን ጠብቁ። ከሚኮንነው ዓለም ጋር እንዳንኮነን፣ ከሚቀጣው ዓለም ጋር እንዳንቀጣ፣ ከሚተው ዓለም ጋር እንዳንተው መንፈሳዊነታችሁን ጠብቆት። እሱ ነው ሐሳቤ። በየትኛውም ሁኔታ፣ በየትኛውም ቦታ፣ በየትኛውም የኑሮ ደረጃ፣ በየትኛውም ያኗኗር እርከን መንፈሳዊነታችሁን ጠብቆት ነው። ሌላ ሸክም አንጭንባችሁም። ይህንን መንፈሳዊነታችሁን ግን ጠብቁት። ምናልባት በአስጨናቂ የኑሮ ሁኔታ ውስጥም ሊሆን ይችላል። ደግሞ ከፍ ባለ ነገር ውስጥ ሊሆን ይችላል። እሱም ጠብቁት። እሱም ለማለት ነው። አስታውሳላችሁ እንደና አብድዩ ያሉ የእግዚአብሔር ሰዎች አክዓብና ኤልዛቤል በነበሩበት ዘመን 100ውን የእግዚአብሔርን ሰዎች 50 በዋሻ ሸሽገው እንጀራና ውሃ እየሰጡ እጅግ ከባድ በሆነ ሁኔታ መከራ ይደርስብኛል፣ እንግዲህ ምን ላደርግ እችላለሁ፣ ነገሩ በጣም ከባድ ነው ሳይሉ የእግዚአብሔርን ሥራ ሲሰሩ ነበር። አንዳንዴ ዘመን እያከበድ፣ አንዳንዴ እንዲህና እንዲያ ያለው ነገር የሚያስኖር አይደለም እያል የእግዚአብሔርን ሥራ ሳንሰራ እንዳንቀር በየትኛውም ያኗኗር ሁኔታ የእግዚአብሔርን ሥራ እንድንሰራ ይህንን በመስራት ጠብቁት ለማለት ነው። ወገኖቼ ክርስትና በየትኛውም ሁኔታ ውስጥ የሚኖር ሕይወት ነው። ላስታውሳችሁ፣ የሄሮድስ የጦር ኃይል አዛዥ የኩዛ ሚስት ክርስቲያን ሆነለች እኮ። እግዚአብሔር ያሳያችሁ። እግዚአብሔር በሄሮድስ አፍንጫ ስር ክርስትናን እኮ ይሠራ ነበር። ታዲያ ማን ምክንያት አለው? እንዲህና እንዲያ እየኖርኩ እንዴት ክርስቲያን ልሆን እችላለሁ ብለን ልንናገር እንችላለን? እግዚአብሔር በሄሮድስ የጦር ኃይል አዛዥ ቤት ክርስቲያኖች ከነበሩት እኛ እነማን ቤት ሆነን ነው ክርስትናችንን መጠበቅ ያቃተን? ለዚህ ነው ሄሮድስም ቤት ሁኑ፣ ቄሳርም ቤት ሁኑ፣ ክርስቲያን መሆን ግን ትችላላችሁ። እንዴ የቅዱስ ጳውሎስን መልእክት አላነበባችሁ? ከቄሳር ቤተሰቦች ሰላምታ ያቀርቡላችኋል እኮ ያለው እግዚአብሔር ቄሳር ቤት ውስጥ ክርስትናን ስለሰራ ነው። በሰማዕታት መቃጠል ውስጥ የአንዳንዶችን ልብ እግዚአብሔር ያቀጣጥል ነበር። ክርስቲያኖች በሰማዕታት የመንደድ አመድ ውስጥ እግዚአብሔር ክርስቲያኖችን ይተክል እንደነበር አታውቁ? እግዚአብሔርን ሳያችሁ በዛ ጨካኝ በኔሮን ቄሳር ቤት ውስጥ እግዚአብሔር ክርስትና ነበሩ። እግዚአብሔር መንፈሳውያን ነበሩ። በየትኛውም የአኗኗር ሁኔታ ውስጥ፣ በየትኛውም ሕይወት ውስጥ ክርስትናችሁን ጠብቁት ለማለት ነው። በአስጨናቂ ሁኔታ ውስጥ እንደ ኤልዛቤልና እንደ አክዓብ ባሉ ውስጥ እነ አብድዩ ከነበሩ ዛሬኛ ክርስቲያን መሆን የሚያስችለን ምንም ነገር እንደሌለ አይረዳችሁ? የተወደዳችሁ ክርስቲያኖች እንዴ ላስታውሳችሁ፣ በየትኛውም የአኗኗር ሁኔታ ውስጥ እግዚአብሔርን አክብረው የኖሩትን እነ ዳዊትን አታስታውሱ? በረኝነትም በስመ እግዚአብሔር ነው የኖረው። ንጉሥም ሲሆን እንባውን ከእንጀራውና ከመጠጡ ጋር እየደባለቀ ነው የኖረው። ልጁም አቤሴሎም ሲያሳድደው፣ ሳኦልም ምድረ በዳ ለምድረ በዳ ሲያንከራትተው፣ ዳዊት በምድረ በዳ ምድረ በዳውን ቅድስተ ቅዱሳን አድርጎ እግዚአብሔርን ያመሰግን ነበር። ለዳዊት ቅድስተ ቅዱሳኑ ምድረ በዳው ነበር። ወገኖቼ በዚህ ዘመን ላሉ የበረሃ ተጋዳዮች በረሃው ቅድስተ ቅዱሳን እንደሆናቸው፣ በረሃው ማህሌት እንደሆናቸው፣ ምድረ በዳው ሰዓታቱ ቅኔ ማህሌት እንደሆናቸው ለዳዊትም እንደሱ ነበር። ወገኖቼ ክርስቲያኖች
እስኪ ብዙ የመዝሙረ ዳዊትን ተመልከቱ። በኤዶምያስ ምድረ በዳ የዳዊት መዝሙር እኮ ነው የሚለው። ዳዊት እግዚአብሔርን ያመሰገነው በምድረ በዳዎች እኮ ነው። ለምን ማጉረምረም ነው ክርስቲያኖች? ለምን ምድረ በዳ አትወድቁም? ዘምሩለት፣ ተቀኙለት፣ አክብሩት፣ አወድሱት፣ አትለወጡበት። በየትኛውም የአኗኗር ሁኔታ ለምን ምድረ በዳ አትወድቁም? ይኸው ዳዊትን ተመልከቱ። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በምድረ በዳ ይዘምራል። በረኝነትን በንግስና ያው ነው። ሲነግስ አይኮራም፣ እረኛም ሲሆን አያፍርም። እግዚአብሔር የሚያውቁ ሰዎች እንደዚህ ናቸው ወገኖቼ። ለምን እንደ ጃንደረባው ገንዘብ ያዥ አትሆኑ? ለምን እንደ ልድያ የሐር ነጋዴ አትሆኑ? ለምን እንደ አስካፍ ቤተ መንግሥት አትገቡ? ክርስትና የትም ቦታ የሚጠበቅ ሃይማኖት ነው ወገኖች። ባለስልጣኑ ሁሉ ተራ እንደ ሰብአ ሰገል ባለማዕረግ ሆኖ እንደ እረኞቹም ተርታ ሆናችሁ ተቆጠሩ። ግን ለእግዚአብሔር ዘምሩ። በየትኛውም ሁኔታ ይህንን ጠብቁ ክርስቲያኖች። መንፈሳዊነታችሁ በየትኛውም ቦታ በየትኛውም ሁኔታ ጠብቁት። ሌላ ሸክም አንጭንባችሁ፣ ያላችሁን ግን ጠብቁት። የተወደዳችሁ ክርስቲያኖች እግዚአብሔር ከሁሉም በላይ በእኛ ሕይወት ውስጥ ማየት የሚፈልገው ፍቅርን ነው። ፍቅራችሁንና አንድነታችሁን ጠብቁት። ደግሞ አለው ፍቅራችሁንና አንድነታችሁን ጠብቁት። እግዚአብሔር ያለ ፍቅር የሚያስደስተው ነገር በፍቅር ነው እግዚአብሔር የሚደሰተው። ስጋችንን ለእሳት አቃጥለን ብንሰጥ እንኳ ፍቅር ከሌለን ከንቱ ነን አይደል የተባለው? ያለ ፍቅር ሰማዕትነት እንኳን ከንቱ ነው ወገኖቼ። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር አብሮን ይሰራል። ክርስትናችንን፣ ማንነታችንን፣ ንጽህናችንን፣ መንፈሳዊነታችንን፣ አንድነታችንን እንጠብቅ። ሌላ ሸክም አልጭንባችሁም። ያላችሁን ግን ጠብቁ። ይቆየን። እግዚአብሔር ቸርነት የእመቤታችን